North Korea has also been showing off its military hardware over the weekend. ሰሜን ኮሪያ ጃፓን ያወጣችውን የመከላከያ ነጭ ሰነድ አጥብቃ እንደምትቃወም በመግለጽ የመከላከያ ሰነዱ ቶኪዮ እያካሄደች ያለውን ያልተገባ ወታደራዊ አቅም ግንባታ ህጋዊ ሽፋን ለመስጠት ያለመ ነው ስትል ከሳለች። ፒዮንግያንግ ጃፓን አጎራባች ሀገራትን የደህንነት ስጋት አድርጋ በመፈረጅ የጦር ኃይሏን ለማጠናከርና በቀጠናው ላይ ወታደራዊ የበላይነቷን ለማስጠበቅ የሚያስችላትን አጀንዳ እያደረገች ነው ስትል ተቃውሞ ማቅረቧም በኮሪያ ልሳነ ምድርና በቢጫ ባህር ቀጠና ውጥረቱን ከፍ ሊያደርገው እንደሚችል ይገመታል። በቢጫ ባህር ዙሪያ የሚገኙት በሰሜን ምዕራብ ቻይና፣ በምስራቅ ደቡብ ኮሪያ፣ በሰሜን ምስራቅ ሰሜን ኮሪያ ድንበር ተጋሪ ሀገራት ናቸው። ይህ ሰፊ የኢኮኖሚ ቀጠና ጃፓን ጋር የጠበቀ የንግድና የመሬት አቀማመጥ ትስስርም አለው። እናም በሰሜን ኮሪያና ጃፓን መካከል የሚፈጠር ውጥረት የቢጫ ባህር ቀጠናን ፖለቲካ ውስብስብ ማድረጉ አይቀሬ ነው። በዚህ ቀጠና ሀያላኑ አሜሪካን ጨምሮ በርካታ ጂኦፖለቲካዊ ፍላጎትም አላቸው። አሜሪካ፣ ጃፓንና ደቡብ ኮሪያ በቀጠናው የሚያደርጉት ወታደራዊ ልምምድም ለብቸኛዋ ሀገር ፒዮንግያንግ ጥልቅ ስጋት እንደሆነም ይታወቃል። ለዚህም ይመስላል ሰሜን ኮሪያ በጃፓን በኩል የወጣውን የመከላከያ ነጭ መጽሐፍ በመኮነን ቶኪዮ እያካሄደች ያለው የወታደራዊ አቅም ግንባታ የጦር መሳሪያዋን ለማንቀሳቀስ የሚያስችል ህጋዊ መሰረት ለመፍጠር የተደረገ ጥረት አድርጋ የተመለከተችው አንድ የሰሜን ኮሪያ ተንታኝ ይህ ነጭ መጽሐፍ የወጣው ጃፓን እንደገና ወረራ የመፈጸም ምኞት አድሮባት እንዲሁም ወታደራዊ ኃይሏን በፍጥነት ለማሳደግ ነው ብለዋል። ጃፓን ግዴለሽ የሆነውን የወታደራዊ አቅም ግንባታዋን ምክንያታዊ ለማድረግ በሰነዱ ላይ ሰሜን ኮሪያን ከባድና ደጅ ላይ ያለች ስጋት አድርጋ ማቅረቧ መሰረተ ቢስ መረጃ ነው ሲሉ የፒዮንግያንግ ፖለቲከኞች ጃፓንን አውግዘዋል። አክለውም ድርጊቱን እሳት ያዘለ ትንኮሳ ሲሉ ስጋታቸውን አስቀምጠዋል። ጃፓን የጦር ወንጀሏን መካድና ወታደራዊ ኃያልነቷን የመመለስ ምኞቷን የመንግስት ፖሊሲ አድርጋም ካስቀመጠች በኋላም ከአሜሪካና ደጋፊዎቿ ጋር ያላትን ወታደራዊ ትብብር በማጠናከር የአጎራባች ሀገራትን ስጋትነት በሰነዱ ላይ ማስፈሯ ጠብጫሪነት ነው ሲሉ የሰሜን ኮሪያ ባለስልጣናትም እየተከራከሩ ነው። ይህ የመከላከያ መጽሐፍ ይፋ ከተደረገ በኋላ የጃፓን መከላከያ ሚኒስቴር ቶኪዮ ወደ ወታደራዊ ኃያልነት ለመመለስ የምታደርገው ጥረት ማሳያ እንደሆነ መግለጫ መስጠቱም ፒዮንግያንግን አስቆጥቷል። ጃፓን በሳናኤ ታካኢቺ መንግስት ስር የመጀመሪያውን የመከላከያ ነጭ መጽሐፍ ያወጣች ሲሆን ሰነዱ በቀጠናው እየጨመረ የመጣውን የደህንነት ስጋት ለመቋቋም ድሮኖችንና አርቲፊሻል ኢንቴሊጀንስን ጨምሮ ዘመናዊ ቴክኖሎጂዎችን መጠቀምን፣ የጦር ኃይሏን ማዘመንና ከአጋሮቿ ጋር ያለውን ትብብር ማጠናከር እንደሚገባ ነው ጥሪ ያቀረቡት። በሌላ በኩል የደቡብ ኮሪያ ባለስልጣናት እንደሚናገሩት ሰሜን ኮሪያ በጃፓን የመከላከያ ነጭ መጽሐፍ ላይ የምታሰማው ሮሮ የተለመደ ነው ሲሉ አጣጥለውታል። ባለስልጣናቱ ሰሜን ኮሪያ በጃፓን የመከላከያ ነጭ መጽሐፍ ላይ የምታቀርበው ትችት በራሱ የተለየ ነገር አይደለም ካሉ በኋላ ነገር ግን በደቡብ ኮሪያ በአሜሪካና ጃፓን መካከል ያለውን የሶስትዮሽ ትብብር ለማጣጣል ነው ሲሉ ተደምጠዋል። አክለውም ትችቱ ፒዮንግያንግ የኒውክሌር መርሃ ግብሯን ለማስደገፍና ራሷን ከቻይናና ሩሲያ ጎን ለማሰለፍ የምታደርገው ጥረት አድርገን እንመለከተዋለን፣ ሁኔታውንም በትኩረት እንከታተላለን ነው ያሉት። በወታደራዊ ቋንቋ የመከላከያ ነጭ መጽሐፍ ማለት በመንግስት የፖሊሲ ሰነድነት የሚያገለግል ማለት ነው። ይህ ሰነድ የአንድ ሀገር መንግስት በወታደራዊ ስትራቴጂ ዙሪያ ያለውን ፖሊሲ፣ የወደፊት እቅድና የሰራዊቱን ሚና በተደራጀ መልኩ የሚያስቀምጥ ዋናም የመመሪያ ሰነድ ሆኖ ያገለግላል። ከዚህ በፊት በጃፓንና ሰሜን ኮሪያ መካከል ጦርነት ባይኖርም ጃፓን ከአሜሪካ ያገኘችውን የቶማሃውክ ክሩዝ ሚሳይል ለመጀመሪያ ጊዜ ከሞከረችና የ2026 የመከላከያ ነጭ መጽሐፏን ይፋ ካደረገች በኋላ በቀጠናው ያለው ውጥረት በከፍተኛ ሁኔታም ጨምሯል። ሰሜን ኮሪያ የቶኪዮን ዳግም የመታጠቅ እንቅስቃሴ አበክራም የኮነነች ሲሆን አጸፋዊ እርምጃዎችን እንደምትወስድ በማስጠንቀቅ ባላስቲክ ሚሳይልንም አስወንጭፋለች። በጃፓንና ሰሜን ኮሪያ መካከል ያለው ግንኙነት በውጥረት የታጀበ እንደሆነ በርካታ የፖለቲካ ተንታኞች ይናገራሉ። ዲፕሎማሲያዊ ግንኙነት አለመኖር፣ የካሳ ውዝግቦች፣ ሰሜን ኮሪያ ቀደም ሲል የፈጸመቻቸው የጃፓን ዜጎች እገታ እንዲሁም በጃፓን የባህር አቅራቢያ ሰሜን ኮሪያ የምታካሂደው ተደጋጋሚ የሚሳይል ሙከራዎች በቶኪዮና ፒዮንግያንግ መካከል ያለውን ግንኙነት በውዝግብ እንዲቀጥል አድርገውታል። ጃፓን ከደቡብ ኮሪያና አሜሪካ ጋር ወታደራዊ ልምምድ ማድረጓ የፖለቲካውን ሚዛን ወደ ምዕራባውያን እንዲያጋድል ሊያደርገው ይችላል የሚል መከራከሪያ የሚያቀርቡ ቢኖሩም ሌሎች ደግሞ ሰሜን ኮሪያ ከሩሲያና ቻይና ጋር መወገኗ የፖለቲካ ስበቱን ወደ ምስራቁ ጎራ ሊወስደው እንደሚችል ይከራከራሉ። ሆኖም በዚህ የቢጫ ባህር ቀጠና ምስራቁም ምዕራቡም ኢኮኖሚያዊና ጂኦፖለቲካዊ ፍላጎት ስላለው የኃይል ሚዛኑ ወደ የትኛው እንደሚያጋድል ለመደምደም አዳጋች ነው ሲሉ የፖለቲካ ተንታኞች ይናገራሉ።